ኢሳያስ ኢትዮጵያዊ ጀነራል ላይ ሞት ፈረዱ። ኢሳያስን የተቃወሙት የትግራይ ጀነራል ጥቃት ደረሰባቸው። ቤታቸው በቦምብ ወደመ። ድንበር ላይ ያለው የጦርነት ዝግጅት ዓለም አቀፍ መነጋገሪያ ሆኗል። እስራኤል ልትባርከው ነው። ኢራን በተጠንቀቅ ላይ ነኝ ብላለች። መካከለኛው ምስራቅን ከወዲሁ ያስፈራውን ጦርነት ለመጀመር እስራኤል F-35 ጀቶቿን እያዘጋጀች መሆኑን የሚያረጋግጡ መረጃዎች እየወጡ ነው። የህወሓትና የሻቢያ ጽምዶ በሚቃወሙ ጀነራል ላይ ሻቢያ ጥቃት ፈጸመ። ጥቃቱ የጀነራሉ መኖሪያ ቤት ያነጣጠረ ሲሆን የጀነራሉ መኖሪያ ቤት ሙሉ በሙሉ ወድሟል። ይህ ጥቃት የተፈጸመው በርካታ የሻቢያ ወታደሮች በሰፈሩበት አዲስ ግራት ነው። በሌላ በኩል ደግሞ እስራኤል ልትባርከው ነው። ኢራን በተጠንቀቅ ላይ ነኝ ብላለች። መካከለኛው ምስራቅ ከወዲሁ ያስፈራውን ጦርነት ለመጀመር እስራኤል F-35 ጀቶቿን እያዘጋጀች መሆኑን የሚያረጋግጥ መረጃ እየወጣ ነው። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የህወሓትና ሻቢያ ጽምዶን በሚቃወሙ ጀነራሎች ላይ ሻቢያ ጥቃት ፈጸመ። ጥቃቱ የጀነራሉ መኖሪያ ቤት ላይ ያነጣጠረ ሲሆን የጀነራሉ መኖሪያ ቤት ሙሉ በሙሉ ወድሟል። ይህ ጥቃት የተፈጸመው በርካታ የሻቢያ ወታደሮች በሰፈሩበት አዲስ ግራት ነው። በህወሓትና ሻቢያ መካከል የተመሰረተው ያልተገባ ጋብቻ ጽምዶ ለትግራይ ህዝብ ሆነ ለኢትዮጵያ የሚያስገኘው ትርፍ የለም፣ ሀገር የማፍረስ እንቅስቃሴ ነው በሚል በርካታ ነባርና ወጣት የጦር መሪዎች ተቃውሞ ድምጻቸውን ማሰማት መጀመራቸው ያስደንግጣቸው ኢሳያስ አፈወርቂ ህወሓት አስቸኳይ እርምጃ እንዲወስድ ማዛቸው የተሰማ ሲሆን ጽምዶ በሚቃወሙ የትግራይ ተወላጅ ወታደራዊ መኮንኖች ላይ የሚፈጸመው ጥቃት ዛሬም ቀጥሏል። ከሳምንታት በፊት አንድ ጀነራል ጽምዶን በመቃወማቸው ለሳምንታት ታስረው እንደነበረም ይታወቃል። ዛሬ ደግሞ የሻቢያና ህወሓት ወታደራዊ ቅንጅት አላምንበትም ያሉ አንድ ሌላ ጀነራል መኖሪያ ቤታቸው ላይ ጥቃት ተፈጽሟል። በትግራይ ክልል ሽረ እንዳስላሴ ከተማ የሚገኘው የብርጋዴር ጀነራል ጀማል ወዲ ጎጃላ መኖሪያ ቤት በትላንትናው ዕለት በደረሰ የቃጠሎ አደጋ ሙሉ በሙሉ ወድሟል። ቃጠሎው በሌሊት የተከሰተ ሲሆን በቤት ውስጥ የነበረውን ንብረት ሙሉ በሙሉ መውደሙ ተገልጿል። ስለ አደጋው መንስኤ እስካሁን በይፋ የተሰጠ መግለጫ ባይኖርም ምንጮች በቤት ውስጥ ተከማችቶ የነበረ ነዳጅ ለቃጠሎ መነሻ ሊሆን እንደሚችልም ጠቁመዋል። ይሁን እንጂ በተቃራኒ ድርጊቱ ሆን ተብሎ የተፈጸመ ሊሆን እንደሚችል የሚጠረጥሩም አሉ። ጉዳዩ ከሻቢያ ጋር የሚያያዝ መሆኑን የሚጠቁሙ ምንጮች እንደሚሉት ከሆነ የጀነራሉ ቤት የተቃጠለው በሻቢያ አለቃ ኢሳያስ አፈወርቂ ቀጥተኛ ትዕዛዝ ሳይሆን አይቀርም ሲሉ አክለዋል። ብርጋዴር ጀነራል ጀማል በትግራይ ጦርነት ወቅት በከፍተኛ ወታደራዊ አመራርነት ያገለገሉ ሲሆን አሁን ላይ የት እንዳሉ ያሉበት ሁኔታ ምን እንደሆነ መረጃ ማግኘት አይቻልም። የቤታቸው መቃጠል በከተማዋ ነዋሪዎችና በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ይህ በእንዲህ እንዳለ ኢትዮጵያና ኤርትራ ሲለዋወጡት የቆዩት የቃላት ጦርነት ከመቼውም በበለጠ አሁን ላይ መካረሩን የሚጠቁሙ ምልክቶች እየተስተዋሉ ይገኛሉ። ኢትዮጵያ ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ብላ ያቀረበችው ክስ ኤርትራ ሐሰተኛና የፈጠራ ስትል አጣጥላለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 2018 ዓ.ም ለኤርትራ ውጭ ጉዳይ ሚኒስቴር በላከው ደብዳቤ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። የኤርትራ ማስታወቂያ ሚኒስቴር ትናንት የካቲት 3 2018 ዓ.ም በሰጠው ምላሽ ኤርትራ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌላት አስታውቋል። ህወሓት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል መጠነ ሰፊ እንቅስቃሴ እያደረገ ነው ሲል ወንጅሏል። እንቅስቃሴው ለሌላ ዙር ጦርነት መዘጋጀት ነው ያለው ህወሓት ባለፉት ሳምንታት የኢትዮጵያ መንግስት በትግራይ ክልል በአየርና በምድር ጥቃቶችን ሲፈጽም ነበር። ይህም የሰው ህይወት እንዲጠፋ ምክንያት ሆኗል ብሏል። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት አሁን ላይ እየተካረረ የመጣው በምን ምክንያት ነው? ወዴትስ ሊያመራ ይችላል? በሚለው ዙሪያ የአፍሪካ ቀንድ ተንታኞችን አነጋግረናል። ከሳምንታት በፊት በትግራይ በአማራና በአፋር ክልሎች መካከል በሚገኙ አዋሳኝ አካባቢዎች ግጭት እንደተቀሰቀሰ ተዘግቧል። በተለይም የትግራይና የአማራ ክልል በይገባኛል በሚወዛገቡበት ጸለምት እንዲሁም መጋሌና አብዓላ አካባቢዎች የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ አካሂደዋል የሚሉ ሪፖርቶች ወጥተዋል። በዚህ ግጭት ውስጥ ኤርትራ ተሳተፋለች የሚል ግምገማ ላይ የደረሰው የኢትዮጵያ መንግስት ጠንካራ ይዘት ያለው ደብዳቤ ለኤርትራ ጽፏል። በሁለቱ ሀገራት መካከል ለሁለት ዓመታት ገደማ የቆየው የቃላት ጦርነትና ዘለፋ እየተጋጋለ እየተቦካ ቆይቷል የሚሉ ተንታኞች እንደሚገልጹት የኢትዮጵያ መንግስት በዛ ግጭት ውስጥ የኤርትራ እጅ አለበት ብሎ ስለገመገመ ወደዚህ ከፍ ያለ ደረጃ የደረሰው ሊሆን እንደሚችል ያብራራሉ። ያለፈው መስከረም መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱ አይዘነጋም። የፖለቲካ ተንታኞች የኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነ ይገልጻሉ።
የኢትዮጵያ መንግስት የባህር በር ለማግኘት ሜዳውን የማመቻቸት እንቅስቃሴ አካል እንደሆነም ያምናሉ። የኢትዮጵያ መንግስት የባህር በር ከማግኘት ጋር በተያያዘ ሲያራምደው የዘለቀው ለኢትዮጵያ ቀይ ባህር ያስፈልጋታል የሚል አቋም በዓለም አቀፍ ማህበረሰብ ውግዘት ሊያስከትል የሚችል እንደሆነ ይገልጻሉ። ለምሳሌ ኢትዮጵያ በቀይ ባህር ምክንያት ወደ ጦርነት ብትገባ ከዓለም አቀፍ ህግ አንጻርም ከአልጀርስ ስምምነት አንጻርም ቅርቃር ውስጥ ሊከታት ስለሚችል አዋጭ አይደለም ይላሉ የፖለቲካ ሳይንስ ምሁራኑ። ስለዚህም የሉዓላዊነት አደጋ ውስጥ እንደገባችና በተባበሩት መንግስታት ስምምነት መሰረት ሉዓላዊነቷን ለመጠበቅ እርምጃ ለመውሰድ ሁኔታዎችን እያመቻቸች እንደሆነ ያስረዳሉ። አንድ ሀገር የሉዓላዊነት አደጋ ውስጥ ከገባች በማንኛውም ቅጽበት ያንን አደጋ የመቀልበስ ሙሉ ስልጣን አላት የሚል የተመድ አንቀጽን በመጠቀም ኢትዮጵያ ከግዛት ሉዓላዊነት አንጻር አደጋ ውስጥ እንደወደቀች በማድረግ ተቀባይነት ያለው አካሄድ ለመከተል እንደሆነ ይገልጻሉ። የኤርትራ መንግስት ኢትዮጵያ ውስጥ ስለገባ የኢትዮጵያን ሉዓላዊነት እየተጻረረ ስለሆነ እንዲሁም የኢትዮጵያን እንደ ሀገር መኖር እና አለመኖር ቅርቃር ውስጥ የሚከት የፖለቲካ ሁኔታ ስለፈጠረ ኢትዮጵያ ይህንን ለመቀልበስ የትኛውንም የኃይል እርምጃ ብትወስድ የሚያስወቅስ ወይም በዓለም አቀፍ ማህበረሰብ የሚያስወግዝ ዲፕሎማሲያዊ ጫና አያስከትልም። የኢትዮጵያ መንግስት ከዚህ ቀደም በአልጀርስ ስምምነት የተፈጠረው ታሪካዊ ስህተት መደገም የለበትም የሚል አቋም ሲያራምድ እንደመቆየቱ ግጭት ከተነሳ በኋላ ቀይ ባህርን ወይም አሰብን ያካተተ አዲስ ስምምነት ከኤርትራ ጋር ለመፈራረም የሚያስችል የፖለቲካ ማዕቀፍ እንደሚያገኝ ያስረዳሉ። ስለዚህም ከኢትዮጵያ ለኤርትራ የተላከው ደብዳቤ ቅጽበታዊ ውሳኔ ሳይሆን በደንብ ታስቦበት የተላከ ነው የሚል አስተያየት አላቸው። በመጨረሻም እስራኤል በኢራን ላይ ጥቃት ለመሰንዘር የኤፍ-35 የጦር አውሮፕላኖችን እያዘጋጀች መሆኑ ተገለጸ። የእስራኤል መከላከያ ኃይል በኢራን የኒውክሌር ተቋማትና ስልታዊ ኢላማዎች ላይ ሊሰነዝር ለሚችለው መጠነ ሰፊ ጥቃት የኤፍ-35 የድብቅ ተዋጊ ጀቶች ስብስቡን በተጠንቀቅ እያዘጋጀ መሆኑን የቅርብ ጊዜ መረጃዎች ጠቆሙ። እንደ መካከለኛው ምስራቅ የደህንነት ምንጮች ገለጻ እስራኤል ይህንን ዝግጅት እያደረገች ያለችው ኢራን የኒውክሌር መርሃ ግብሯን እያፋጠነች መሆኗን ተከትሎ የሚመጣውን ስጋት ለመመከት ነው። የኤፍ-35 አውሮፕላኖች በራዳር የመታየት እድላቸው ዝቅተኛ በመሆኑ የኢራንን የአየር መከላከያ ስርዓት ሰብረው በመግባት ጥቃት የመፈጸም ከፍተኛ አቅም እንዳላቸው ይታመናል። የእስራኤል አየር ኃይል በቅርቡ ረጅም ርቀት የሚሸፍንና በኢራን ግዛት ውስጥ የሚገኙ ኢላማዎችን ለመምታት የሚያስችሉ ጥብቅ የበረራ ልምምዶችን ሲያደርግ ቆይቷል። በተጨማሪም አውሮፕላኖቹ ያለምንም የነዳጅ ማደያ ቆይታ ረጅም ርቀት መጓዝ እንዲችሉ የሚያደርግ አዲስ የነዳጅ ማጠራቀሚያ ቴክኖሎጂና የላቀ ሚሳይሎች እንደተገጠመላቸው ተነግሯል። የእስራኤል ከፍተኛ የመንግስት ባለስልጣን ኢራን የኒውክሌር መሳሪያ ባለቤት እንድትሆን እንደማይፈቅዱ በተደጋጋሚ ሲገልጹ የቆዩ ሲሆን ለዚህም ወታደራዊ እርምጃን እንደ ዋነኛ አማራጭ ይዘውታል። በሌላ በኩል የኢራን መንግስት ማንኛውም በእስራኤል የሚሰነዘር ጥቃት ከባድና አውዳሚ ምላሽ እንደሚያስከትል በማስጠንቀቅ የአየር መከላከያ ስርዓቶቹን በተጠንቀቅ ላይ ማድረጉን አስታውቋል። ይህ የእስራኤል ወታደራዊ ዝግጅት በቀጠናው ያለውን ውጥረት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ዲፕሎማቶች ስጋታቸውን እየገለጹ ይገኛሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ጊዜ እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።